ሐምራን የናሁምን አባት መንገድ ላይ ታገኘዋለች። አቶ ለይሁንን እናም እግሩ ላይ እባክዎት ፋዘር ሰላም ነዎት ብላ ከእግራቸው ላይ ሩጣ እግራቸውን በመያዝ እግራቸው ላይ ተደፍታ ይቅርታ እንዲያደርጉላት ትጠይቃለች። እሳቸው ግን በፍጹም እንዴ ምን እያደረግሽ ነው ልጄ ምን ሆነሽ ነው ሲሉ ይቅርታ ካላደረጉልኝ ከእግሮት አልነሳም እባክዎት ፋዘር ይቅርታ አድርጉልኝ። ናሁም ይቅርታ አድርጎልኛል እርስዎና ባለቤቶት ናቸው የቀሩኝ። ስለዚህ እናንተ ይቅርታ ታደርጉልኝ እፈልጋለሁ ትላለች። እሳቸው ግን በፍጹም ምንድነው ከእግሬ ላይ ተነሽ እስኪ ሲሏት ይቅርታ ካላደረጉልኝ ከእግሮት ላይ አልነሳም ትላለች። እናም ኧረ እባክሽ ተነሽ ከእግሬ ላይ እንዴ ተነሽ እሺ ተነሽ በቃ ላናግርሽ ይሏትና እግራቸውን ለቃ ስትነሳ እሺ ምንድነው እሱ ምን ሆነሽ ነው ችግር አለ እንዴ ሲሏት አይ ችግር የለም አውቃለሁ ናሁምን ብቻ አላስቀየምኩትም ያስቀየምኩት ቤተሰቡን በሙሉ ነው። ስለዚህ ሁላችሁንም ይቅርታ መጠየቅና ከናሁም ጋር አብሬ መሆን እፈልጋለሁ። ከናሁም ጋር አብረን መኖር አለብን። ብቻዬን መኖር አልፈልግም። ይሄው ዛሬ ከናሁም ይቅርታ ባያደርግልኝ ኖሮ ራሴን አጥፍቼ ልጄንም አጥቼው ነበረ። ይኸው መድኃኒት ልወስድ ልጠጣ ልሞት ስል ነበር ናሁም የደረሰልኝና ይቅርታ ያደረገልኝ። ስለዚህ አብረን እንድንኖር ደግሞ ሲጠይቀው ይቅርታ አድርጎልኛል። ስለዚህ የእርስዎን ይቅርታ ደግሞ ፈልጋለሁ። ምክንያቱም ቤተሰቦች ይቅርታ ካላደረጉልሽ ምንም ማድረግ አልችልም ብሎኛል። እርስዎ ደግሞ ይቅርታ ካላደረጉልኝ በቃ ልጄንም እኔንም አጠፋለሁኝ ስትል ትነግራቸዋለች። በፍጹም የማይሆን ነገር ነው። ምን አይነት ነገር ምን አይነት ውሳኔ ነው የምትወስኘው? እኔ ቤት እከራይልሻለሁ፣ የሚያስፈልግሽን ነገር ሁሉ አሟላልሻለሁ ሲሏት የሚያሟላልኝ ሳይሆን የምፈልገው ከናሁም ጋር አብሬ መኖርን ነው የምፈልገው ስትላቸው ለማንኛውም እናወራበታለን በሺ እኔ የሚሄድበት ጉዳይ አለኝ አሁን እቸኩላለሁ ይሉና ገፍተር አድርገዋት ይሄዳሉ። እሷም በቃ እሺ አሁን እርሳቸውን ካናገርኩኝ ናሁምን ማናገር እፈልጋለሁ ናሁም ደግሞ ይቅርታ አድርገውልኛል እለዋለሁኝ ስለዚህ ያምነኛል እንትም ደግሞ ለእናት ነገር ስላልኩት ለእናቱ እንደሚነግራት ተስፋ አድርጋለሁ እያለች ደስ ብሏት ወደ ቤቷ ትሄዳለች። እርሳቸው ደግሞ የሄዱት ወደ አቶ ተሰማ ቤት ለተከራዩላቸው ነበረ። ሲሄዱ ኑሐሚን ምግብ ሰርታ ምሳ አዘገጃጅታ ትጠብቃቸዋለች። እሳቸውም ሲሄዱ ከገቡ በኋላ እንዴት ነው ሰላም ናችሁ ወይ ቤቱን ለመዳችሁት ወይ እንዴት ነው ቤቱ ሲሏቸው በጣም ቆንጆና አሪፍ ቤት ነው ይሏቸዋል። አቶ ተሰማ እንበሉሽ ምሳ እንብላ ትልና ኑሐሚን ምግብ ታቀርብና አንድ ላይ ሆነው ሰብሰብ ብለው እየበሉ በስማም ሙያሽ እንዴት ጥሩ ነው ልጄ እንዴት ደስ ይላል። አይ ኑሐሚን አንቺ እኮ ጎበዝና ባለሙያ ሴት ነሽ እያሉ ምግብ እየበሉ ሲያጎርሷት ከጎረሰች በኋላ ድሮ እኮ የሚያጎርሰኝ አባዬ ነበረ ብላ ቀና ብላይታ መለስ አለች። አቶ ተሰማ አንገታቸውን ድፍት አደረጉ። ቆይ ለምንድን ነው እንዴ ተሰማ አሁንም እንዳኮረፍካት ነው እንዴ ኑሐሚን? በፍጹም አይሆንም ይቅርታ ያደረክላት መስሎኝ እንደዛ መሆን የለበትም ወደ ድሮ ማንነታችሁ ነው መመለስ ያለባችሁ ሲሉት እሺ አይ ዝም ብላ ነው እባክን ተው እና እንደው እንዴት ናችሁ ግን እቤት ውስጥ ምናምን ሲሉ አይ እቤት ውስጥ ባክን ችግር አለ ለማንኛውም አንተ ግን ሕክምናህ እያለቀ ነው በሚቀጥለው ሳምንት እንደምትሄድ ዶክተሮቹ ነግረውኛል ሲል በፍጹም እኔ ከዚህ በኋላ እጄ መታከም አልፈልግም ያንተን ህይወት እየረበሽኩት እየበጠበጥኩ እንደሆነ እየተሰማኝ ነው ሲል በፍጹም ተሰማ እንደዚህ እንዳትለኝ ሁለተኛ እንደዚህ እንዳትናገረኝ ስትል ሲሉ በመሃል ኑሐሚን እንዴ አባዬ ጤናህንማ ታክመህ መዳን አለብህ። ቢያንስ እኔ በቤቱ መገዛት እቃወማለሁ። ቤቱ አይገዛ ግን የአባዬ ሕክምና ይጠናቀቅልኝ። አባዬ ሄደ መታከም አለብህና መዳን አለብህ ትላለች። እኔ እሱን ህይወት እያበላሸሁት ነው እንዴ እውነት ባለቤቱ እንኳን ምን እንዳለች ባለፈው እንዴት ነው ገንዘብ እንደዚህ እንደ ውሃ የሚረጫው ምን ማለት ነው ብላለች። ስለዚህ ህይወትን ማበላሸት የለብኝም ሲል እንደዚህ እንዳትል ሁለተኛ አታናደኝ አታበሳጨኝ እንደው ሲል እሳቸውም የፌት ሳቅ እየሳቁ እያረሩ መሳቅ ልሳቅ እንጂ ማን ሲተውህ ነው አንተን ማን ይሰማሃል ጋሼ እባክዎት እንደምንም ብሎ አባዬን ብቻ አሳክሙልኝ ስትል ዝም አትይውም እኔ እንደማልሰማው ያውቃል ዝም በዩ ማን ይተወዋል ብለሽ ነው? ቆይ ምን ሆነህ ነው ግን እየተናደድከው እያረሩ መሳቅ ማለት ምን ማለት ነው ችግር አለ እንዴ ሲል ጓደኛ አይ ተወኝ እስኪ ይቺ የናሁን ፍቅረኛ የምትባለዋ ልጅ እኮ መንገድ ላይ አግኝታኝ ይቅርታ ካላደረክልኝ አለችኝ እግሬ ላይ ወድቃ ይላል። እና ታዲያ ምን አልካት? በፍጹም እኔ ይቅርታ አላደረግልሽም ብያታለሁኝ ግን ደግሞ
አውቃለሁ ናሆም እንደሚወዳት ነግሮኛል ሲል በጣም ከባድ ነው። ልጅቷ ግን በጣም መጥፎ ልጅ ናት እና እሱ እንደዚህ መታረቅ የለበትም እኮ ሲል አቶ ተሰማም ይመልሳል። በመሀል ወይዘሮ ዝናሽ የዳግም መምጣት ግራ ጋብቷታል። ዳግም ከቤት እንደማይሄድ እየነገራት ነው። እሷ ግን ቤት ልከራይልህና ተቀመጥ እያለችው ነው። ግራ ገብቷታል። ቤተሰቦቼ ካወቁ ችግር አለ እባክህን እያለችው ነው። ዳግም ግን በፍጹም ይህን የመሰለ ቤት ትቼ የትም አልሄድም የእናቴ ቤት እያለ፣ አንቺ ግን ቆይ ምን አይነት አረመኔና ጨካኝ ሴት ነሽ? ቆይ ግን እኔ የምጠይቅሽ ጥያቄ ግን ምንድን ነው ሲል፣ ቆይሽ ምንድን ነው የምትለው አንተ? ቆይ እኔ ቤት ልከራይልህ እኮ ነው ያልኩት ስትለው፣ በነገራችን ላይ ታላቅ ወንድሜ እኮ ብዙም የምንበላለጥ አይመስለኝም። ምናልባት አንድ አመት ይንበላለጥ ይሆን እንዴ? ግን እኔ የምልሽ 9 ወር ሙሉ እኔን አርግዘሽ ትዳር ይዘሽ ስትኖሪ እንዴት ነው ባለቤትሽ ይህን ነገር ያላወቀው? ሌላ ወንድ ጋር ሂደሽ ሌላ ቦታ ሂደሽ ስትወልጅስ እንዴት ነው ባለቤትሽ ያላወቀው? ቆይ ግን ምን እያደረግሽ ነው? እንዴት ነው የሆነልሽስ ሲል ዝናሽም ኧረ እባክህ ልጄ እባክህ ስትለው ዝም በይ። አሁንም አንድ ነገር ልንገርሽ፣ ከቻልሽ ቤተሰቦችሽን አስታውቂኝ፣ አይ ካልሽ ደግሞ ሁለተኛ የጓደኛ ልጅ አታደርጊኝ። ስለዚህ እርፈሽ ተቀመጭ። ከዚህ ቤት ውጣ ካልሽኝ ግን ሁሉንም ጉድሽን ዘረግፈዋለሁኝ። ልጅ እናቴ እንደሆንሽ ደግሞ ማወቅ አለብኝ። እኔም እናቴ ልጄ ነህ ብለሽኝ የለ ሲላት፣ አዎ ነህ፣ ግን በቃ ሌላ ቦታ ለምን አትሄድም? እናቴ የእናቴ ቤት እያለ ምን ሌላ ቦታ ሄዳለሁ ይላታል። በእናት በፈጠረ እባክህ ልጄ ስትለው፣ ልጃት በይ እባክሽን፣ ክደሽኝ የለ እንዴ? አባቴ እኮ ጉድሽን እንዳያወጣው ሲል ነው እናት መሆንሽን እንኳን ያመንሽው። አይገርምሽም? ስለዚህ ከዚህ በኋላ እንደኔ አይነት ጨካኝ ሰው አይኖርም።